ጤና ይስጥልን ውድ ተመልካቾቻችን ለወትሮ ሁሉ የክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ናሁ ስፖርት ዕለታዊው የስፖርት የመረጃ ሰዓታችንን ከአሁኑ ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን እንድትቆዩ የክብሮት ግብዣችን ነው። ለዛሬ ዕለተ ረቡዕ ሰኔ 18 2017 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ፕሪሚየር ሊግ እናገኛለን። የ2017 ዓ.ም የውድድር ዘመን የኢትዮጵያ ፕሪሚየር ሊግ የውድድር ዓመቱ የመጨረሻ ጨዋታዎች በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተከናወኑ ይገኛሉ። ትላንት የነበሩ የመርሃ ግብሩ ቀጣይ ጨዋታዎች እንደዚሁ ተከናውኗል። አዳማ ከተማ ከኢትዮጵያ ፕሪሚየር ሊግ መውረዱን አረጋግጧል። በኢትዮጵያ ፕሪሚየር ሊግ በቀጣይ በ2018 ዓ.ም በአዲሱ የውድድር ዘመን ከማንመለከታቸው ክለቦች መካከል አንደኛው አንጋፋው የኢትዮጵያ ፕሪሚየር ሊግ ተሳታፊው ክለብ አዳማ ከተማ እግር ኳስ ክለብ ሆኗል ማለት ነው። አስቀድሞ እንግዲህ እንደሚታወቀው ሱልሽረ እንደስላሴና ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ፕሪሚየር ሊግ መውረዳቸውን አረጋግጠው ነበር። አሁን ሶስተኛው ክለብ ተረጋግጧል። ትላንት ሁለት ጨዋታዎች ሲከናወኑ እንግዲህ አስቀድሞ የተደረገው ጨዋታ በሐዋሳ ከተማና በአዳማ ከተማ መካከል ነበረ። እንግዲህ ጨዋታውን አስቀድመው ጎል አስቆጥረው ቢኒያም አይተን ባስቆጠረው ግብ አዳማ ከተማዎች 1-0 በሆነ ውጤት ይመሩ ነበር። ነገር ግን ሐዋሳ ከተማ ከመመራት ተነስቶ 2-1 በሆነ ውጤት ጨዋታውን በማሸነፍ አዳማ ከተማ ቢያንስ የውድድር ዓመቱ እስኪጠናቀቅ መርሃ ግብሮቹ እስኪፈጸሙ ድረስ እንኳን ሳይጠብቅ ከፕሪሚየር ሊጉ መሰናበቱ እንደዚሁ ያረጋገጠበትን ውጤት ማስመዝገብ ችሏል። እንግዲህ ብዙ ትልልቅ ተጫዋቾችን ማውጣት የቻለ ነው። ያለፉትን ዓመታቶች ወደ ኢትዮጵያ ፕሪሚየር ሊግ ከመጣ አንድ ጊዜ ብቻ ነው የወረደው። ከዛ ውጪ እንግዲህ ጥሩ ተሳትፎ ሲያደርግ የነበረ ነው። ለብሔራዊ ቡድኑም በተለያዩ አጋጣሚዎች ወጣት ተጫዋቾችን ሲመግብ የነበረ ክለብ ነው ማለት ይቻላል። እንግዲህ አስቀድመው የቤት ስራዎቻቸውን አልሰሩም ማለት ነው። አዳማ ከተማዎች ያለፉትን ዓመታቶች በእርግጥ ከዚህ ከተጫዋቾች የደሞዝ ክፍያ ጋር በተያያዘ ብዙ ጥያቄና ቅሬታ ከሚነሳባቸው ክለቦች መካከል አንደኛው ነበረ። ብዙ ቀይ መብራቶች ሲበራበት እንደነበረ የሚታወስ ነው። ነገር ግን እንግዲህ የክለቡ አመራሮች ወይም ደግሞ የሚመለከታቸው አካላትና ክለቡን የሚያስተዳድሩ አመራሮች እንግዲህ የወሰዱት እርምጃና ማሻሻያ ባለመኖሩ ክለቡ እንግዲህ በውጤትም ከርቆ እንግዲህ ከፕሪሚየር ሊጉ ለመውረድ ተገዷል ማለት ነው። በጣም ጥሩ ደጋፊ ካላቸው ክለቦች መካከል አንደኛው ነው። ተጓዥ ደጋፊዎች አሏቸው። በየክልሉ እየሄዱ በየስቴዲየሙ እየሄዱ ቁጥራቸው አናሳ ቢሆንም ነገር ግን ክለባቸውን የሚያበረታቱ ታማኝ ደጋፊዎች ነበሩት። ነገር ግን እንግዲህ የኢትዮጵያ ፕሪሚየር ሊግ ላይ በቀጣይ ዓመት የማንመለከተው ክለብ ሆኗል ማለት ነው። በአጠቃላይ በጣም ደካማ የውድድር ዓመትን ነው ማሳለፍ የቻለው። በጣም ምርጥ ተጫዋቾች ለቀውበታል። ከዛ ባለፈም ደግሞ እንደዚሁ እነሱን ለመተካት የተወሰደ እርምጃም አልነበረም። አሰልጣኙ ጭምር አሰልጣኝ ይታገዙ እንዳለ ከአዳማ ከተማ ተሰናብቶ ወደ ድሬዳዋ ከተማ ማምራቱም የሚታወስ ነውና እነዚህን ክፍተቶች ለመሙላት ክለቡ የራሱን አስተዋጽኦ ወይም ደግሞ የራሱን እንቅስቃሴና ማሻሻያ ባለማድረጉ እንግዲህ ከኢትዮጵያ ፕሪሚየር ሊግ የተሰናበተ ሶስተኛው ክለብ ሆኗል ማለት ነው። እንግዲህ ትላንት ሌላ አንድ ጨዋታ ደግሞ አመሻሽ 12 ሰዓት ላይ የጀመረ ጨዋታ ነበረ። ፋሲል ከተማ እንግዲህ ከሲዳማ ቡና ጋር ያደረጉት ጨዋታ አንዳቻ በሆነ ውጤት ነው የተጠናቀቀው። ውጤቱንም ተከትሎ እንግዲህ የማንንም ውጤት ሳይጠብቅ እንግዲህ ፋሲል ከተማ በኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት የውድድር ዓመት ከምንመለከታቸው ክለቦች መካከል አንደኛው ሆኗል ማለት ነው። ለፕሪሚየር ሊጉ ሻምፒዮናነት ሲጠበቅ የነበረው እንግዲህ ፋሲል ከተማ ተንጠልጥሎም ቢሆን በጣም አደገኛ በሚባል አካሄድ 13ኛ ደረጃ ላይ ሆኖ ነው እንግዲህ የውድድር ዓመቱን ያጠናቀቀው። ሌላ ደግሞ ተጨማሪ ጨዋታዎች ሲከናወኑና ውጤታቸው ሲታወቅ ምናልባት የደረጃ ሁኔታው ሊለዋወጥ ይችላል ቀሪ ጨዋታዎች እስኪፈጸሙ ድረስ ማለት ነው። አሁን ግን 13ኛ ደረጃ ላይ ተቀምጧል ማለት ነው። ፋሲል ከተማ ትላንትና ምኞት ደበበ ጎል አስቆጥሯል። በራሳቸው ግብ ላይ ደግሞ ሲዳማ ቡናዎች እንደዚሁ ጎል አስቆጥረው ባቻ ውጤት ጨዋታው ተጠናቋል ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ፣ በጣም ተጠባቂ ናቸው። በውድድር ዓመቱ ላይ ሌላኛውን እንግዲህ ትልቅ ፉክክር ሊያስመለክት የሚችል እንቅስቃሴ ይደረግበታል የተባለው አመሻሽ 12 ሰዓት ላይ የሚከናወነው እንደዚሁ መቀሌ 71 እንደርታና የኢትዮ ኤሌክትሪክ ጨዋታ ይጠበቃል። እነዚህ ሁለት ክለቦች በኢትዮጵያ ፕሪሚየር ሊግ እንግዲህ የሊጉን የዋንጫ ክብር ማሳካት ከቻሉ ክለቦች መካከል አንደኛው ነው። በተለይ መብራት ኃይል ትልልቅ ተጫዋቾችን በማውጣት የሚታወቅ ነው። እንደነ አንዋር ያሲን፣ አንዋር ሲራጅን የመሳሰሉ ለብሔራዊ ቡድኑ ረጅም ዓመታት ማገልገል የቻሉ ትልልቅ ተጫዋቾች ኤልያስ ጀዋርን የመሳሰሉ ዮርዳኖስ አባይም እንደዚሁ በተመሳሳይ ማለት ነው። በጣም ብዙ ናቸው። ትልልቅ ቀደምት ተጫዋቾችን እንደዚሁ ለኢትዮጵያ ብሔራዊ ቡድን
ሲያበረክት የነበረ ነው ኢትዮ ኤሌክትሪክ። አሁን ያለበት አቋም ዘንድሮ ወደ ኢትዮጵያ ፕሪሚየር ሊግ ካደጉ ክለቦች መካከል አንደኛው ነው። አስቀድሞ ጥሩ እንቅስቃሴ ሲያደርግ ነበር። በኋላ ላይ ግን ተንሸራቶ አሁን የመውረድ አደጋ ከተጋረጠባቸው ክለቦች መካከል አንደኛው ሆኗል ማለት ነው። ሁለት ጊዜ የሊጉን የዋንጫ ክብር ማሳካት ችሏል። 1993 እና 1990 ቀደም ሲል እንደገለጽኩላችሁ። እንደዚሁ ደግሞ የዛሬው ተጋጣሚው መቀሌ 71 እንደርታ ደግሞ 2011 ላይ በአሰልጣኝ ገብረመድህን ኃይሌ እየተመራ የሊጉን የዋንጫ ክብር ለመጀመሪያ ጊዜ ማሳካቱ የሚታወስ ነውና እነዚህ ሁለት ክለቦች በፕሪሚየር ሊጉ ሻምፒዮናነት የሚታወቁ ናቸው። በቀጣይ ዓመት ከማንመለከታቸው አንደኛው ክለብ የማንመለከተው ነው የሚሆነው። መቀሌ 71 እንደርታና ኢትዮ ኤሌክትሪክ እኩል 41 ነጥብ ነው ያላቸው። እንግዲህ በዛሬው ጨዋታ ላይ የተሻለ የግብ ክፍያ ያለው ኢትዮ ኤሌክትሪክ ነው። ጨዋታውን በድል ማጠናቀቅ ከቻለ በቀጥታ እንግዲህ በኢትዮጵያ ፕሪሚየር ሊግ በቀጣይ ዓመት የውድድር ዓመት የምንመለከተው ክለብ ይሆናል ማለት ነው። ካሸነፈም እንደዚሁ በተመሳሳይ ማለት ነው። መቀሌ 71 እንደርታ 1-1 ይህንን ጨዋታ ማሸነፍ በኢትዮጵያ ፕሪሚየር ሊግ ላይ ለመሰንበት የሚያስችለው ነው የሚሆነውና ይህንን ተከትሎ ከባድ ፍልም ያደርጋሉ ተብሎ ነው የሚጠበቀው። ከወትሮ በተለየ ሁኔታ በስቴዲየሙም እንደዚሁ ብዛት ያላቸው ደጋፊዎች እንደሚታደሙት ጨዋታው እየተነገረ ነው የሚገኘውና የውድድር ዓመቱ ውዱ ጨዋታ በዛሬው ዕለት እንግዲህ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም አመሻሽ 12 ሰዓት ላይ ይደረጋል። ከዛ አስቀድሞ መውረዱን ያረጋገጠው ወልዋሎ ዓዲግራት ዩኒቨርሲቲ ከባህር ዳር ከተማ ጋራ ጨዋታቸውን የሚያከናውኑ ይሆናል። ለባህር ዳር ከተማ በጣም ትርጉም ያለው ጨዋታ ነው። አሁን ላይ እንግዲህ ትላንት ድል ማስመዝገብ የቻለው ሐዋሳ ከተማ የሶስተኝነት ደረጃውን ተቀብሎታል። ስለዚህ ባህር ዳር ከተማ ሶስተኛ ሆኖ ቢያንስ በውድድር ዓመቱ ለማጠናቀቅ ይህን ጨዋታ ማሸነፍና የተወሰደበትን የደረጃ ሁኔታ እንግዲህ ከሐዋሳ ከተማ መለስ ይኖርበታል ማለት ነውና ዛሬ በሚኖሩት ጨዋታዎች እንግዲህ በጣም ተጠባቂ ናቸው ሁለቱም። ቀደም ሲል ባነሷቸው ምክንያት በተለይ ደግሞ መቀሌ 71 እንደርታና ኢትዮ ኤሌክትሪክ የሚያደርጉት ውዱና በጣም ተጠባቂው ጨዋታ በመባል በእግር ኳሱ ቤተሰቦች ዘንድ በትኩረት እየተጠበቀ የሚገኝ ጨዋታ ነው ማለት ነው። ነገ የኢትዮጵያ ፕሪሚየር ሊግ የመጨረሻ ጨዋታ ይከናወናል። ሱል ሽረ ከሻምፒዮናው ክለብ ኢትዮጵያ መድን ጋር እንደዚሁ ጨዋታቸውን ያከናውናሉ። ኢትዮጵያ መድን አስቀድሞ የሊጉ የዋንጫ ባለክብር እንደሆነ ማረጋገጡ የሚታወስ ነው። ስለዚህ በነገው ዕለት የዋንጫ እና የተለያዩ ሽልማቶች እንደዚሁ ይደረጋሉ ማለት ነው። ሱልሽር አስቀድሞ መውረዱን አረጋግጧል። እንግዲህ የኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን 70 ነጥቦችን ሰብስቦ ነው ሊጉን ሻምፒዮና መሆኑን ያረጋገጠው። ኢትዮጵያ ቡና 60 ነጥቦችን ይዞ ሁለተኛ ሆኖ በውድድር ዓመቱ ማጠናቀቁ የሚታወስ ነው። አሁን ሐዋሳ ከተማ 53 ነጥቦች አሉት፣ ሶስተኛ ደረጃ ላይ ተቀምጧል። ዛሬ ጨዋታ ያለው ደግሞ ባህር ዳር ከተማ እንደዚሁ በ51 ነጥብ አራተኛ ደረጃ ላይ ተቀምጧል ማለት ነው። የኢትዮጵያ ፕሪሚየር ሊግ የተመለከተው መረጃችን ይህንን ይመስላል። ነገ እንግዲህ በእርግጠኝነት በመረጃ ሰዓታችን ስንመለስ ደግሞ እንዲሁም በምሽቱ የስፖርት ዜና ጎጃችን ላይ ከኢትዮጵያ ፕሪሚየር ሊግ የተሰናበተው አራተኛው ክለብ ማን ነው የሚለውን መልስ ይዘን የምንመጣ ይሆናል። በጨዋታዎች ላይም አዳዲስ ነገሮች ሊፈጠሩ ይችላሉ ማለት ነው። የሀገር ቤት ስፖርታዊ መረጃችንን እዚህ ላይ ገታ እናደርጋለን። ካፍታ ቆይታ በኋላ ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃችን ነው የምናመራው። ናሁ ቴሌቪዥንን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እናመሰግናለን። ተመልሰን እንመጣለን። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ይህ ናሁ ቴሌቪዥን ነው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ በጣም እናመሰግናለን። ተመልሰናል። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። በተለይ የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የመጨረሻ መርሃ ግብር ጨዋታዎችን በተመለከተ እንግዲህ ሰፋ ያሉ መረጃዎችን ወደ እናንተ ስናደርስ ቆየን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች የተሰናዱ ስፖርታዊ መረጃዎችን ነው ወደ እናንተ የምናደርሰው። የዓለም ክለቦች ዋንጫ በሀገር አሜሪካ አስተናጋጅነት እጅግ በጣም ከፍተኛ ፍክክርን እያስመለከተ እንደቀጠለ ነው የሚገኘው።
እንግዲህ ትላንት የተደረጉ ጨዋታዎች አሉ። በተለይ በውድድር መድረኩ ላይ ለመክረምና ወደ ጥሎ ማለፍ 16ቱ ለመግባት የነበሩት እንቅስቃሴዎች እንደዚሁ ትኩረትን የሳቡ ነበሩ። ትላንት የእንግሊዙ ክለብ ቼልሲ እንደዚሁ ከአፍሪካው ተወካዩ ክለብ ኢኤስ ቱኒዝ ጋር ያደረገውን ጨዋታ 3-0 በሆነ ውጤት ማሸነፍ ችሏል። የአሰልጣኝ ኤንዞ ማሬስካው ቡድን በተለይ አሰልጣኝ ኤንዞ ማሬስካ ከአሜሪካ አሁን በሚገኘው የአየር ንብረት ላይ በጣም ሞቃት መሆኑን ተከትሎ እንግዲህ በጣም ትሬኒንግ ለመስራት ከባድ እንደሆነባቸው ሲገልጹ እንደነበረ ይህንንም ጨዋታ ለማድረግ እንደሚቸገሩ ሲገልጹ ነበር። ነገር ግን ይሄ ለተቀናቃኛቸው ወይም ደግሞ ለተቃራኒው ቡድን ተጽዕኖ የሚያሳድር አይነት አስተያየት ነው የሚመስለው። ምክንያቱም ውጤቱ ይህንን አያሳይም። በእርግጥ የሁለቱ ክለቦች ባክግራውንድ ወይም ስታተሳቸው የተለያየ ነው የሚሆነው። ይሄ አውሮፓ ላይ የሚሳተፍ ነው፣ ይሄኛው ደግሞ አፍሪካ ላይ የሚገኝ ክለብ ነው እና በአደረጃጀትና በያዟቸው የጨዋታ ጥራትም እንደዚሁ የሚወሰን ነው የሚሆነው። 3-0 በሆነ ውጤት ግን ጨዋታውን ድል ማድረግ ችሏል። አደርባዮ እንደዚሁ ሊያም ዴላፕ አዲሱ የክለቡ ፈራሚ እንደዚሁ ጎል አስቆጥሯል። ሃሮን ጆርጅ ሶስተኛውን ግብ ከመረብ በማሳረፍ እንግዲህ ሰማያዊዎቹ ቼልሲዎች ጥሎ ማለፍ 16ቱን የተቀላቀሉበትን ውጤት ማስመዝገብ ችሏል ማለት ነው። በዚሁ ምድብ ላይ ደግሞ ሌላ አንድ ጨዋታ ተደርጎ ነበር። ፍላሚንጎ ከሎስ አንጀለስ ያደረጉት ጨዋታ በአንድ አቻ በሆነ ውጤት ተጠናቋል። እንግዲህ ውጤቱን ተከትሎ የእንግሊዙ ክለብ ቼልሲ እና የብራዚሉ ክለብ ፍላሚንጎ ከምድባቸው በማለፍ ጥሎ ማለፍ 16ቱን ተቀላቅሏል። በተቃራኒው ኢኤስ ቱኒዝ እና እንደዚሁ ሎስ አንጀለስ የአሜሪካው ክለብ ከውድድር መድረኩ ተሰናብተዋል ማለት ነው። እንግዲህ ሌሎችም ጨዋታዎች ተደርጓል በሌላ ምድብ ማለት ነው። ቤኔፊካ ከባየር ሙኒክ ያደረጉት ጨዋታ በቤኔፊካ 1-0 አሸናፊነት ተጠናቋል። ይሄ የፖርቹጋል ክለብ በጣም ጠንካራ እንቅስቃሴ ሲያደርግ እንደነበረ በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም በተለይ ከባርሴሎና ጋር የነበረውን ጨዋታ እናስታውሳለን፣ በኳርተር ፋይናሉ ላይ ማለት ነውና ባየር ሙኒክንም ትላንትና ፈትኖታል። ባየር ሙኒክ በዚህ የውድድር መድረክ ላይ በተከታታይ 2 ጨዋታዎችን ድል አድርጎ 6 ነጥቦችን ይዞ ነበር ከዚህ ጨዋታ አስቀድሞ። ትላንት ግን በነበረው እንቅስቃሴ 1-0 በሆነ ውጤት ተሸንፏል። ቤኔፊካ እንግዲህ ድል ማድረጉን ተከትሎ ነጥቡን ወደ 7 ከፍ በማድረግ በአንደኝነት ምድቡን ማለፍ የቻለበትን ውጤት ነው ማስመዝገብ የቻለው። ትላንትና አንድሪያስ ሼለርፕ ጎል አስቆጥሯል። ብቸኛውን ግብ 13ኛው ደቂቃ ላይ ነው ከመረብ ማሳረፍ የቻለው። ቤኔፊካ በ7 ነጥብ፣ ባየር ሙኒክ በ6 ነጥብ እንደዚሁ ደግሞ ቦካ ጁኒየርስ እና ኦክላንዶ ሲቲ የኒውዚላንዱ ክለብ ደግሞ ከውድድር መድረኩ ተሰናብተዋል ማለት ነው። ቤኔፊካ እና ባየር ሙኒክ ደግሞ ምድቡን ወይም በማለፍ ጥሎ ማለፍ 16ቱን የተቀላቀሉ ክለቦች ሆነዋል ማለት ነው። ዛሬ የሚደረጉትን ጨዋታዎች እንመልከት። ዛሬ የጀርመኑ ክለብ ቦሩሲያ ዶርትሙንድ እንደዚሁ ከውልሳን ጋር የሚያደርጉት ጨዋታ ምሽት 4 ሰዓት ላይ ይደረጋል። በዚሁ ሰዓት ላይ ኢንተር ሚላን ከአርጀንቲናው ክለብ እንደዚሁ ከሪቨር ፕሌት ጋር የሚያደርጉትም ጨዋታ ይጠበቃል ማለት ነው። ከምድባቸው ለማለፍ የሚያደርጉት ጨዋታ መሆኑን ተከትሎ ከፍተኛ እንቅስቃሴ ያደርጉበታል ተብሎ ነው እየተጠበቀ የሚገኘው። ሌላኛው ጨዋታ ሌሊት 10 ሰዓት ላይ በኩል ተመሳሳይ ጊዜ 2 ጨዋታዎች ሲከናወኑ የጣሊያኑ ክለብ ዩቬንቱስ ከእንግሊዙ ክለብ ማንቸስተር ሲቲ ጋር የሚያደርጉት ጨዋታ ይጠበቃል። ሁለቱም ክለቦች ምድባቸውን ማለፋቸውን እንደዚሁ አረጋግጠዋል። ምክንያቱም ዩቬንቱስ 6 ነጥብ አለው፣ ሁለቱንም ጨዋታዎች ማሸነፍ ችሏል። በተመሳሳይ ማንቸስተር ሲቲም እንደዚሁ ሁለቱንም ጨዋታ በማሸነፍ 6 ነጥቦችን ይዘዋል ማለት ነው። አንደኛና ሁለተኛ ሆነው ከምድባቸው ለማለፍ የሚያደርጉት የማሊያ ክብር ጨዋታ ነው ማለት ይቻላል። ሌላኛው በዚሁ ሰዓት ላይ የሚደረገው የሁለቱን የተባበሩት አረብ ኤሚሬትስ ክለብ አልአይኒን እና እንደዚሁ የሞሮኮን ክለብ ዋይዳድ ካዛብላንካን የሚያገናኘው ጨዋታ ነው። እነዚህ የሁለት ቡድኖች የሚያደርጉትም እንቅስቃሴ ተጠባቂ ነው ማለት ይቻላል። እንግዲህ ዓለም ክለቦች ሻምፒዮና በሀገር አሜሪካ አስተናጋጅነት አሁንም እጅግ በጣም ከፍተኛ ፍክክርን እያስመለከተ ቀጥሏል። በተለይ የበለጠ ጥራት ይኖረዋል ተብሎ እየተገመተ የሚገኘው ደግሞ ወደ ጥሎ ማለፍ 16ቱ ሲገባ ነው ጥራት ያላቸውን ቡድኖች የምንመለከተው። አስቀድሞ እንግዲህ በጥሎ ማለፍ 16ቱ የቀሩትን ጨዋታዎች ትተን እስካሁን ድረስ በተደረጉት ሂደቶች ያለፉት ክለቦች ከማን ጋር ይገናኛሉ የሚለውን ስንመለከት ፖርቹጋሉ ክለብ ቤኔፊካ ከእንግሊዙ ክለብ ቼልሲ ጋር በጥሎ ማለፍ 16ቱ ይገናኛሉ። ይህ በቅዳሜ የሚደረግ ጨዋታ ነው። እንደዚሁ የብራዚሉ ክለብ ፓልሜራስ ከራሱ ከብራዚሉ ክለብ ፖታፎጎ ጋር የሚያደርጉትም ጨዋታ እርስ በርስ ተገናኝተዋል፣ ሁለቱ የብራዚል ቡድኖች ማለት ነው። የፈረንሳዩ ክለብ ፒኤስጂ እንደዚሁ
ከአሜሪካው ክለብ ኢንተር ሚያሚ ጋር የሚያደርጉትም ጨዋታ እንደዚሁ ይጠበቃል። ሌላኛው የብራዚሉ ክለብ ፍላሚንጎ እንደዚሁ ከባየር ሙኒክ ጋር ተገናኝተዋል ማለት ነው በጥሎ ማለፍ 16ቱ። ዛሬ የሚደረጉ ጨዋታዎች ደግሞ እንደዚሁ ቀሪ በጥሎ ማለፍ 16 የሚገናኙ ክለቦችን ይለያል ተብሎ ነው የሚጠበቀው ማለት ነው። ክቡራትና ክቡራን ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ወደ ዝውውር ከማለፋችን በፊት ግን የኦሎምፒክ ሊዮን ጉዳይ አነጋጋሪ የሆነ ይገኛል። እንግዲህ ኦሎምፒክ ሊዮን የፈረንሳይ ሊግ ተሳታፊ ክለብ እንደሆነ ይታወቃል። በጣም ደማቅ ታሪክ ካላቸው በተለይ በፍሬንች ሊግ 1 ላይ በተከታታይ 7 ጊዜ ዋንጫውን ማንሳት ከቻሉ ክለቦች መካከል አንደኛው ነው ማለት ይቻላል። ኦሎምፒክ ሊዮን ትልልቅ ተጫዋቾችም የወጡበት ክለብ እንደሆነ እንግዲህ እየተመለከትን ነው የምንገኘው። በዘንድሮ ዓመት እንግዲህ በተጠናቀቀው የውድድር ዓመት በኢሮፓ ሊግ እስከ ሰሚ ፋይናል ድረስ የተጓዙበትን ውጤት እናስታውሳለን። በማንቸስተር ዩናይትድ ተሸንፈው ነው ከውድድር መድረኩ የተሰናበቱት። እንደዚሁ በፍሬንች ሊግ 1ም ጥሩ እንቅስቃሴ ሲያደርግ ነበር ኦሎምፒክ ሊዮን ማለት ይቻላል። ነገር ግን አሁን እንግዲህ ወደ 500 ሚሊዮን ዩሮ አለበት እየተባለ ነው እየተገለጸ የሚገኘው። ይህንንም ተከትሎ ወደ ታችኛው ሊግ እንዲወርድ ቅጣት ተላልፎበታል ተብሏል። በጣም አስቸጋሪ ነው የሚሆነው። እንግዲህ የክለቡ ባለቤት ናቸው ይህንን ሁኔታ እንዳይስተካከል ጥረት ሳያደርጉ እንደነበረ እየተገለጸ የሚገኘው። ጆን ቴክስተር ይባላሉ የክለቡ ባለሀብት። ይህንን ለማስተካከል አስቀድመው ኃላፊነት ወስደው ሲንቀሳቀሱ እንደነበረ እየተገለጸ ነበር። ነገር ግን እስካሁን ድረስ እንግዲህ የተሻለ ለውጥ ማምጣት ባለመቻላቸው ወደ ታችኛው የፈረንሳይ ሊግ መውረዳቸው እንደዚሁ ከወዲሁ መረጃዎች እየወጡ ነው የሚገኙት ማለት ነው። የይግባኝ መብታቸው ተጠብቋል። እንግዲህ ተያያዥ ጉዳዮችን ይዘው አቤቱታቸውን ወይም ደግሞ እንደዚሁ ይግባኛቸውን ያቀርባሉ ተብሎ ይጠበቃል። የመጨረሻውም ዲሲሽን የሚጠበቅ ነው የሚሆነው። በቀጣይ በአዲሱ የውድድር ዘመን በ2025-26 የውድድር ዘመን በፍሬንች ሊግ 1 ላንመለከተው እንችላለን ነው የሚለው ነገር እንግዲህ ከበርካቶችን እያነጋገረ ይገኛል። ሌሎች ክለቦችን ግን ተስፋ የሚያፈነጥቅ ነው። ምናልባት የወረዱ ክለቦች ዳግም ወደዚህኛው ክለብ ወደዚህኛው ሊግ ወደ ዋናው ሊግ የሚመለሱበትንም ሂደት እንደዚሁ ሊያመቻችላቸው ይችላል እየተባለ ይገኛል። ዝውውሮችን ይዘን እንመለሳለን። አብራችሁ ነው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የመጨረሻው ስፖርታዊ መረጃችን ላይ ደርሰናል። የተለያዩ ዝውውሮች ረፋድ ላይ እየወጡ ነው የሚገኙት። እንግዲህ የተለያዩ ክለቦች የተለያዩ ተጫዋቾችን በማምጣት ላይ ይገኛሉ። ያልታደሉት ደግሞ የክለብ ደጋፊዎች እንደዚሁ አሁንም በዝውውር ዙሪያ ምሬታቸውን እያስተጋቡ ነው የሚገኙት። ቀዳሚ የምናደርገው እንግዲህ ማንቸስተር ዩናይትድ ነው። ማንቸስተር ዩናይትድ ግብ ጠባቂውን ኢሚሊያኖ ማርቲኔዝን ከአስተን ቪላ ለማስፈረም አሁንም ንግግራቸውን አጠናክረው ስለመቀጠላቸው መረጃዎች እየወጡ ይገኛሉ። ይህንን የ30 ዓመት የግብ ዘብ ለማምጣት እንግዲህ ማንቸስተር ዩናይትድ ከፍተኛ ፍላጎት እያሳየ ይገኛል። ባለፈው ዓመት እንግዲህ ክፍተት ከነበረበት ስፍራ መካከል አንደኛው የግብ ጠባቂነት ሚና እንደሆነ ይታወቃል። አንድሬ ኦናና በጣም ግሩም በረኛ ነው። ግሩም ግብ ጠባቂ እንደሆነ ብዙዎች ያደንቁታል። ነገር ግን ደግሞ ባልተጠበቀ ሁኔታና ከአንድ ፕሮፌሽናል ተጫዋች ወይም ከአንድ ፕሮፌሽናል ግብ ጠባቂ የማይጠበቁ ስህተቶችንም እንደዚሁ ሲሰራ በተለያዩ የጨዋታዎች አጋጣሚዎች የተመለከትንበት ሂደት አለና እሱንም ተከትሎ እንግዲህ ማንቸስተር ዩናይትዶች በቀጣይ በተለይ በሚቀጥሉት አመታቶች የ150 ዓመት የክለቡን የምስረታ ባህል በዋንጫ የታጀበ ለማድረግ የተለያዩ እንቅስቃሴዎችን በማድረግ ላይ ነው የሚገኙት። የዋንጫ ክብሮችን እንደዚሁ ለማምጣት ማለት ነው ወደ ክለቡ። ይህ እንቅስቃሴ ባለበት ሁኔታ ላይ እንግዲህ አብሯቸው የሚዘልቁ ሁነኛ ግብ ጠባቂዎችን እንደዚሁ ይፈልጋሉ። ስለዚህ እንግዲህ ይህንን ስፍራ በፉክክር የተሞላ እንዲሆን አንድሬ ኦናናም ሳይሰናበት ሁለተኛ ግብ ጠባቂያቸው ሆኖ ኤሚሊያኖ ማርቲኔዝ ግን የመጀመሪያው የማንቸስተር
በማንቸስተር ዩናይትድ ፊት አውራሪ ሆኖ ግብ ጠባቂ ሚና ላይ እንዲጫወትላቸው ይፈልጋሉ። ይህንን ተጫዋች ለማምጣት እንግዲህ በማግባባት ላይ እንደሚገኙ እየተገለጸ ነው የሚገኘው ማለት ነው። አንድሬ ኦናና ተጠባባቂ ወንበር ላይ ሆኖ የውድድር ዓመቱን ያሳልፋል ወይስ ወደ ሌላ ክለብ ሊያመራ ይችላል የሚለውም ነገር እንደዚሁ ይጠበቃል። እሱንም እንግዲህ የሚፈልጉ ትልልቅ ክለቦች አሉ በአውሮፓም ጭምር እንደዚሁ ደግሞ የሳውዲ ፕሮ ሊግ ተሳታፊ ክለቦችም የተጫዋቹን ፊርማና አገልግሎት ለማግኘት እንቅስቃሴ እያደረጉ ነው የሚገኙት። የአንድሬ ኦናና ውሳኔም እንደዚሁ ይጠበቃል። ኢሚሊያኖ ማርቲኔዝም እንደዚሁ ፊርማውን ማኖር ይጠበቅበታል ማለት ነው። እነዚህን ጉዳዮች ለመመልከት ከማንቸስተር ዩናይትድ መረጃ ሳንወጣ እንግዲህ ማንቸስተር ዩናይትድ የፊት መስመራቸው ላይም መሻሻል ለማድረግ የተለያዩ ተጫዋቾችን እያማተሩ ነው የሚገኙት። አንደኛው የጀርመኑ ክለብ አይንትራ ፍራንክፈርት የግብ አዳኝ የሆነው እንደዚሁ ኢጎ ኢኪቲኬን የማምጣት ፍላጎት አላቸው። ተጫዋቹ 100 ሚሊዮን ዩሮ እንደዚሁ የዝውውር ሂሳብ ተለጥፎበታል። አይንትራ ፍራንክፈርቶች ይህንን ተጫዋች ለሚፈልግ የትኛውም ክለብ ይህንን የገንዘብ ወጪ መክፈል አለበት የሚል እንግዲህ ሀሳባቸውን እያንጸባረቁ ነው የሚገኙት። ማንቸስተር ዩናይትዶች የተወሰነ ቅናሽ እንዲደረግላቸው እንደዚሁ በመደራደር ላይ እንደሚገኙ መረጃዎች እየወጡ ይገኛሉ። የተለያዩ ተጫዋቾችንም እያመጡና ከተለያዩ ተጫዋቾችም ጋር ስማቸው እየተያዘ ይገኛል። አስቀድመው እንግዲህ ማቲያስ ኩናን ማምጣታቸው ይታወሳል ከወልቨርሃምፕተን ወንደረርስ። አሁንም ደግሞ የብሪያን ሙቤቡ ምናልባት ወደ መቃረቡ እንግዲህ ፊርማ ስነስርዓቱን ወደ መፈጸሙ ጉዳዮች የአመራ እንደሆነ ነው በዩናይትድ በኩል የሚወጡ መረጃዎች እያመለከቱ የሚገኙት ማለት ነው። እና አሁን ላይ ግን የኢሚሊያኖ ማርቲኔዝ ጉዳይ ደግሞ የበለጠ ሚዛን ደፍቶ እንመለከታለን። በማንቸስተር ዩናይትድ ቤት ያለው የዝውውር መረጃ ይሄ ነው ለጊዜው። ከተለያዩ ተጫዋቾች ጋር ግን ስማቸው እየተያያዘ ነው የሚገኘው። ለእውነትነት የቀረቡትን መረጃዎች ነው ወደ እናንተ መርጠን እያደረስን የምንገኘው። ቼልሲን ስንመለከት ቼልሲ እንግዲህ አሁን በስፋት እየወጡ ያሉ መረጃዎች እንደሚያመለክቱት ከሆነ የጋርናቾ ጉዳይ ነው። አሊያንድሮ ጋርናቾ ከማንቸስተር ዩናይትድ ጋር በውድድር ዓመቱ እንደሚለያይ ይሁን ነው። ምክንያቱም ከአሰልጣኝ ሮበን አሞሪም ጋር የገባበት ግጭት እና አሁን ደግሞ በተለይ በግሉ የሚያሳያቸው ክለቡን እንደጠላው ከክለቡ ጋር መቀጠል እንደማይፈልግ በቀጥታም ባይሆን በተዘዋዋሪ የሚያወጣቸው አንዳንድ ምስሎች ደግሞ የክለቡን ደጋፊዎች ጭምር እንደዚሁ እያነሳሳ ነው የሚገኘው። ለክለቡና ለደጋፊው ክብር የለውም የሚል ሀሳብ እየገለጹ ነው የሚገኙት ማለት ነውና ባሳለፍነው 2 ቀናቶች የሚዘዋወሩ አንድ ፎቶ አለ። የአስተን ቪላን ራሽፎርድ እዛ ክለብ ላይ የሚጫወትበትን ቁጥር ማሊያ ለብሶ እንግዲህ አንድ የማንቸስተር ዩናይትድ ንብረት የሆነ ትልልቅ ተጫዋቾች ያለፉበት ክለብ እንደሆነ ይታወቃል። በጣም የሚከበር ክለብ እንደሆነ ይታወቃል። እና በእንደዚህ አይነት ሁኔታ አንድ የ20 ዓመት ወጣት ተጫዋች ክለቡን በእንዲህ ሁኔታ በዚህ ቆይታ እምብዛም ታሪክ የሰራበት ክለብ ነው ማለት አይቻልም። ገና ነው፣ ገና ተስፈኛ ተጫዋች ነው። ብዙ መስራት ይጠበቅበታል። ነገር ግን ትልልቆቹ ተጫዋቾች እንኳን በክለቡ ላይና በአሰልጣኞቻቸው ላይ የሆነ የመገፋት ስሜት እንኳን ሲገጥማቸው በእንደዚህ አይነት ሁኔታ ስሜታቸውን ሲያንጸባርቁ የክለቡን ደጋፊዎች በሚያስቀይምና ክብራቸውን ዝቅ በሚያደርግ ሁኔታ ስሜታቸውን ሲያንጸባርቁ አይስተዋልም። እና ይህ ተጫዋች ከምን ተነስቶ ነው ይህንን አይነት ነገር ሊያንጸባርቅ የቻለው የሚል አሁን ደጋፊዎችንም እያስቆጣ ይገኛል። እንግዲህ እነዚህን ጉዳዮች ተከትሎ ተጫዋቹ ወደ ሌላ ክለብ የማምራቱ ነገር እውን ስለመሆኑ እየተገለጸ ነው የሚገኘው። ቼልሲዎች ተጫዋቹን ለመቀበል ፍላጎት አላቸው ተብሏል። እንግዲህ ቀጣይ ምናልባት ሰማያዊዎቹ ይህንን ተጫዋች ፊርማ ለማግኘት በሚቀጥሉት ቀናቶች እውን ያደርጉታል ተብሎ እየተነገረ ነው የሚገኘው። በእርግጥ የእግር ኳስ ክህሎት ችግር የሌለበት ተጫዋች ነው። በአንዳንድ የጨዋታ ሂደቶች ላይ ውጤት ቀያሪ ሆኖ ከተጠባባቂ ወንበር ላይም ተነስቶ ጎሎችን ሲያስቆጥር ተመልክተናል። እና ይህን አቅም ያለው ተጫዋች ምናልባት በዲሲፕሊን ግድፈት ብቻ ማንቸስተር ዩናይትድ ሊያጣው ስለመቃረቡ እየተገለጸ ነው የሚገኘው ማለት ነው። እና ቀጣይ ቼልሲ አዲሱ ተጫዋች ሊሆን ስለመቃረቡ እየተገለጸ ነው የሚገኘው ማለት ነው። አርሰናልን ወደ ተመለከቱ መረጃዎች እናምራ። አርሰናል እንግዲህ የማርቲን ዙቢሜንዲን ጉዳይ እንደዚሁ ህልባት ሰጥቶታል። አሁን የሚቀሩት ኦፊሻሊ ክለቡ እና ተጫዋቹ ማሊያ ተቀያይረው የፊርማ ስነ ስርዓቱ ለመቼ እንደሚሆን ከመገለጹ ውጪ ያሉት ሂደቶች ሁሉ በጥሩ ሁኔታ እየተከናወኑ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። ኬፓ አሪዛባላጋም እንደዚሁ ግብ ጠባቂውን ለማስፈረም ይህንን የ30 ዓመት ግብ ጠባቂም እንደዚሁ ለማስፈረም አርሰናል ከስምምነት ላይ መድረሱ እየተገለጸ ይገኛል። በወቅቱ እጅግ በጣም ከፍተኛ ገንዘብ ወጥቶበት ነበር ቼልሲዎችን የተቀላቀለው። አሁን ግን ከ5 እስከ 6 ሚሊዮን ፓውንድ እንግዲህ አርሰናል ይህንን ክፍያ ፈጽሞ በቀላሉ የሚያገኘው ግሩም ግብ ጠባቂ ነው። የዳቪድ ራያ ተፎካካሪ ሆኖም እንደዚሁ ይቀጥላል እየተባለ ነው እየተገለጸ የሚገኘው። አርሰናል የግብ ጠባቂ ችግር የለበትም። ከዚህ ቀደምም ጥሩ ግብ ጠባቂዎች ነበሩት። ብዙ ግብ ጠባቂዎች በአርሰናል እግር ኳስ ክለብ ውስጥ አልፈዋል። በየጊዜው እንግዲህ
የነ ራምስደልን ብቃት እንደዚሁ የምናቀው ነው። ከዛ በኋላም የነበሩ ከዛ በፊትም የነበሩት ግብ ጠባቂዎችም እንደዚሁ በተመሳሳይ ማለት ነው። አሁንም ዳቪድ ራያ ለተከታታይ ዓመታት እንግዲህ በሊጉ ኮከብ ግብ ጠባቂ መሆኑንም እንደዚሁ እናስታውሳለን። በጣም ለማመን የሚከብዱ ኳሶችንም ሲያድን የተመለከትንበት አጋጣሚ ሰፊ ነው። እንግዲህ ኬፓ አሪዛባላጋም እንግዲህ የዚህ ተፎካካሪ የዚህ ድንቅ ግብ ጠባቂ ተፎካካሪ ሆኖ በውድድር ዓመቱ የሚቀጥል ነው የሚሆነው ማለት ነው። ሌሎች ወደ ተጫዋቾች ደግሞ ከአርሰናል ጋር የተያያዙ መረጃዎችን ስንመለከት የሮድሪጎን ጉዳይ እናገኛለን። ሮድሪጎ እንግዲህ ሪያል ማድሪድን የመልቀቅ ፍላጎት አለው። ዳግም ይህ የፍላጎቱ እንደዚሁ እንዳገረሸበት ነው ሀሳቦችና መረጃዎች እየወጡ የሚገኙት። አሰልጣኝ ዣቢ አሎንሶ ከመጡ በኋላ ምናልባት የተሻለ የመሰለፍ እድል ሊያገኝ የሚችልበት አጋጣሚ እንዳለና ተጫዋቹም ተስፋ አድርጎ ነበር። ነገር ግን እነዚህ ሁኔታዎች በዓለም ክለቦች ዋንጫ ላይም እየተመለከተ አይደለም። በተለይ ደግሞ ቡድኑ የሚከተለው የ4-4-2 አሰላለፍ ምናልባት ሮድሪጎን ትልቅ ቦታ ሰፊ የመጫወቻ ደቂቃዎችን ሊያሳጣው እንደሚችል ነው እየተገለጸ የሚገኘው። ይህንንም ተከትሎ እንግዲህ አርሰናሎች ዳግም የምስራች ሰምቷል። ይህንንም ተጫዋች ለማስፈረም አሁን እንቅስቃሴ በማድረግ ላይ እንደሚገኙና ለሪያል ማድሪድ የተቆረጠለት ሂሳብ ለማቅረብ የዝውውር ሂሳብ ለማቅረብ ስለመዘጋጀታቸው እየተገለጸ ነው የሚገኘው ማለት ነው። ሌላኛው በአማራጭነት የያዙትና አሁን ላይ ደግሞ መረጃዎች ዳግም እንደዚሁ እያራገቡት የሚገኘው የአንቶኒ ጎርደን ጉዳይ ነው። የኒውካስል ዩናይትዱ የፊት መስመር ተጫዋች ይህ እንግሊዛዊ ኢንተርናሽናል 24 ዓመቱ ላይ ይገኛል። በጣም ድንቅ ተጫዋች ነው። በተለይ የዘንድሮ የተጠናቀቀው ዓመት ሳይሆን ያለፈው አቻምና እንግዲህ በውድድር ዓመቱ በጣም ጥሩ እንቅስቃሴን ማድረግ የቻለበትን አጋጣሚ ተመልክተን ነበረ። 34 ጨዋታዎችን አድርጎ እንግዲህ በ21 ግቦች ላይ ቀጥተኛ ተሳትፎ ነበረው። 11 ግቦችን አስቆጥሮ 10 ለጎል የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል የቻለበትን እድል እናስታውሳለን። ይህ ተጫዋች እንግዲህ ወደ 60 ሚሊዮን ፓውንድ አካባቢ ይመስለኛል ከኤቨርተን ወጪ ተደርጎበት ነበር እንደዚህ ወደ ኒውካስል ዩናይትድ ያመራው ማለት ነው። በዛም በነበረው እንቅስቃሴ ላይ በጣም ገራሚ ሁኔታዎችን እያስመለከተ ነው የሚገኘው ማለት ነውና እንግዲህ በቀጣይ የአርሰናል የዚህንም ተጫዋች ሁኔታ በቅርበት እየተከታተለ እንዳለ እየተገለጸ ይገኛል። ቀጣይ እንግዲህ አዳዲስ ተጫዋቾችን ሊያስመለክተን የሚችለው ስሙ በስፋት እየተነሳ ከመገኘቱ አንጻር ማለት ነው አርሰናል ሊሆን እንደሚችል መረጃዎች እየጠቆሙ ነው የሚገኙት። ከዚህ በኋላ በቀሩት የዝውውር ቀናቶች እንግዲህ አርሰናል አዳዲስ ተጫዋቾችን ወደ ክለቡ ይቀላቅላል ተብሎ ነው እየተገለጸ የሚገኘው። የነ ቪክቶር ጊዮኬሬሽም ጉዳይ እንደዚሁ ተያይዞ እየወጣ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። የመረጃዎቹ አዘጋጅ ገዛኸኝ ዱላ ነኝ። የካሜራ ባለሙያችን ኦብሳ ሱራ እንደዚሁ ደግሞ ጋሻው ዳኜ ጋር በጋራ በመሆን ቆይታ አድርገናል። ቀሪ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!